እሳት ላይ ማገዳለሁ ብዬ አስቤ አላውቅም ነበር። ምን አይነት ሰይጣን ይሁን ካሌብ ወደሚባል ሲኦል ያደረሰኝ። ከዚህ ገሃነም ወጥመድ የማመልጥበት ምንም ጭላንጭል ብርሃን እንኳን እየታየኝ አይደለም። መሽቶ በነጋ ቁጥር እየጨለመብኝ ነው። አሳጥረው እንዳሰሯት ዶሮ መታረጃ ቢላዬን እየቀረብኩት ነው። ፈጣሪ ሆይ ከሰራሁት ስህተት በላይ እየተቀጣው ነው። እባክህ ከዚህ ገሃነም እሳት አላቀኝ። የሰው ሕይወት እየቀጠፈ የሰው ደም ከመምጠጥ ውጭ ሌላ ምንም የማይታየው ሰው ነው። ከዚህ ካሌብ የሚባል ጭራቅ አድነኝ፣ እባክህ አድነኝ። ይሄማ ንቀት አለበት። ደግሞ ሱሰኛ ነው። ይሄን ባቅማ እንዴት እንደምትጸየፈው ባወቅሽ። እኔን እኮ ሲቀርበኝ በጣም ሃይማኖተኛ ዓላማ ያለው ሰው ሆኖ ነበር። አይዞሽ የኔ ቆንጆ፣ አንዳንድ ያጋጥማል። እሺ ደግሞ አታስቢ፣ ይሄ ትቢቱን እናስተነፍስለታለን። ወንድም እዚህ ሲጋራ ማጨስ አይቻልም። ካልተመቸ ሌላ ቦታ መቀመጥ ትችላለህ ነው ወይስ ከኔ ጋር ሌላ ችግር አለብን? ትንሽ ችግር አለብን፣ ግን ነገሩን ተነጋግረን በሰላም መፍታት የምንችል ይመስለኛል። ቀለል ያለ ችግር አልገባኝም። ምንድነው? የተበላ ስልክ ነው ወይስ ምን ፈልገህ ነው ከኔ? ለነገሩ ችግሩን ለማቅለል ፈልጌ ነው እንጂ ጉዳይማ ከበድ ያለ ነው። ምንድነው ከኔ የምትፈልገው? ማን ነህ? ምንድነው አንተ? ወይኔ ጉዴ! አንቺ በጣም ተፋጠዋል። እኔ ይሄ ነገር ምንም እያማረኝ አይደለም። ሳስበው ነገሩ ለድብድብ የሚያመረግ የመሰለኝ ነው። ኧረ እባክሽ እና ወይ ፖሊስ እንጥራ እንዴ? አይ መደወልም አይለብንም። ምንም አታስቢ። ለእንደዚህ አይነት ጠጋበኛ መድብል ጥሩ መድኃኒት ነው ሲባል ሰምቻለሁ። ማለት አልገባኝም። አትጨነቂ። መድብል ማለት ተመስገን ጨረስ። አንቺ እችን ሰራው ብለሽ ነው እላይ ላይ እፎይ የምትይብኝ? አሁን ሳብዛሽ ከጧት ጀምሬ በቃ ስሰራ ላይ እንደዋልኩት በቃ ለዛ ነው። አንቺ ምንድነው በትንሽ በትልቁ እንዲፍጥጥ የሚያደርግሽ? አቤት፣ ይሄ ደግሞ ምን ማለት ነው? በቃ ንግግርሽ በሙሉ መቀረን ይበዛበት የሆነ ልቧ በፀጉርም ሳኩ ነው የምትመስለው። አፍሽን ዝጊ። አይ የምትሆን በኩርኩም ነው የምትሽማፈርሽ። ሸራባክሽ እስኪ ንግግር ቻቂ ለመድብል ነው የምናገር። መድብል እንዴ? መድብል ደግሞ ውስጥ ምን አገባው? እንደዚህ ልባቸው ያበጡ ትዕቢተኞችን የሚያስተነፍስ ቆንጆ መድኃኒት ነው። እሺ አንቺ ዝም በይ ብዬሻለሁ። ይሄ ምላጭ ሆነ ምላስን አታሽውብኝ፣ አለበለዚያ ደግሞ ካጭሻለሁ እንጂ ቻልኩኝ። ሰምኛለሽ? እንኳን አንቺን ከተማው ላይ ልባቸው ያበጡ ትዕቢተኞችን የሚያስተነፍስ ጀግና ነው። እሺ ግን ስለዚህ አታስቢ፣ ትክክለኛውን መድኃኒት ይዘንለት የመጣ ነው። ስማ፣ የአንዲት ምስኪን ሴት ህይወት ልታበላሽ ነበር፣ ግን እኔ መድብል ደረስኩላት። ሴት? ምን አይነት ሴት? ሰላም አይነት ሴት? ሰላም እንደምታወራው? ፍቅር 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 በዝምታ ተቀመጡ። እሷ ስላሁኑ ህይወቷ ከሰማችበት ሰዓት ጀምሮ ታልመው የነበረው የህይወት መንገድ አቅጣጫው መቀየሩ ከጥላዬ ከዚያ የልጅነት ፍቅሯ ተራርቀው መኖራቸው ብቻ ሳይሆን እሷ በወርቅ በብር ከፋርስ ከህንድ ከቱርክና ከየመን በመጣ ሐርና ምንጣፍ የተንቆጠቆጠ ቤተ መንግስት ውስጥ መኖሯ
ከካይሮ የመጣ ሐር መልበሷና ጊዜም ቢሆን ምንኛ ከዳተኛ መሆኑን መገንዘቧ ከንፈሯን አስመጠጣት፣ እንደመተከዝም አደረጋት። ከጥላይም ጋር ቢሆን የሕይወታቸው ምዕራፍ እንደተዘጋ አውቃ ባለበት ደህና ይሁን ቁስቋም ይሄን ሁሉ ለኔ እንደሰጠኝ ለሱም ታስብለት አለችና ላያቷ መቼም እድለኛ ነኝ አለች። አንቺ ደግሞ እናትሽን ይመስል እድል ትያለይ። እድል ከሰማይ ይወድቃል እንዴ? አታይም እንዴ? አሁንስ ቢሆን ጃን ወይ ስላንቺ ያላቸውን ግምት እንዲውስ ስላንቺ አውርተው ይጠግባሉ። ይሄ እድል ነው በእኛ የሚገባሽን ያገኘሽ። ቁስቋም ብዙ ነገር ሰታኛለች። ወንድ ልጅ ደግሞ ሰጠኝ ትሰጥሻለች። ምን ይሳናታል? አሁን ስለሱ አታስቢ። ሆዷ እየገፋ ሲመጣ ጭንቀቷ በረታ። ሴት በመውለዷ ባትከፋም ወንድ አለመውለዷ ቤተ መንግስት ውስጥ ሊኖረኝ ይችላል ብላ ያሰበችውን ቦታ የሚያሳጣት መሰላት። ይበልጡንም ደግሞ ወህኒ አምባ ያሉ የነገስታት ዘሮች የሚወለደው ወንድ ቢሆን ሐዘናቸውን፣ ሴት ብትሆን ደግሞ ደስታቸውንና የበካፋን ተስፋ መጨናገፍ እያሰበች መንፈሷ ተበጠበጠ። የጎንደርን ታቦታት ሁሉ ተማጸረች። የእሷ ቋረኝነት ያብከነከናቸው መሳፍንትና መኳንንት ደግሞ በካፋ ሲሄዱ ቋረኛ አልጋው ላይ የመውጣቱ ጉዳይ ሲያሳስባቸው ሲያነጋግራቸውና ልባቸውን ሲሰቅለው እሷ የበለጠ ጭንቀት ውስጥ ገባች። የቤተ መንግስት ባለሟሉ የበካፋ ደጋፊ መኳንንትና ህዝቡ ግን በእነሱ ዘንድ ተወዳጅነትን እያተረፈች ለመጣችው ለሷ ለምንትዋብ ወንድ ልጅ እንድትወልድ ተመኙላት። ለወራት ቤተ መንግስት ግቢ ውስጥ በየቤቱና በየመንደሩ ወሬው ተጋጋለ። ሞኝ መቋሚያ ላይ ተሟሟቀ። ጃን ተከል ላይ ተፋፋመ። የጃን ተከል ደንበኞች ተጨማሪ ወሬ ለማሳደድ ወደ ሞኝ መቆሚያ አሽቆለቆሉ። የሞኝ መቆሚያዎቹ ወደ ጃን ተከል በጥድፊያ አሻቀቡ። መጽሐፍ ገላጩና ኮከብ ቆጣሪው ገሚሱ ወንድ ሌላው ሴት ነው ሲል ተነበየ። ገበሬው በየእርሻው፣ ነጋዴው በገበያው ላይ፣ ሴቶች ወንዝ ዳር፣ ሽማግሌና ወጣት በየጎጡ እሰጥ አገባ ያዙ፣ ተወራረዱ። የንግርት አይነቶች ተወሱ። የቆራጣ ገዳም መምኔቷ የወለተ ጴጥሮስ ትንቢት ተወራ። የሰማው ላልሰማው አስተላለፈ። ወሬው ጎንደርን ተሻግሮ በየግዛቱ ተናፈሰ። ቀድሞ ስለ ነገስታት የተነገሩ ሌሎች ንግርቶች ሁሉ ለማመሳከሪያነት ቀረቡ፣ ተመረመሩ፣ ተተነተኑ። ሀገር በወሬ ታመሰች። ወንድ ነው ሲሏት ጮቤ ስትረግጥ፣ ሴት ናት ሲሏት ስትተክስ ከረመች። ምንትዋብ በበኩሏ ቀናቱ ሲያዘግሙባት፣ ወራቱን እንደ ገመድ ሲጎተቱባት ቆይታ አንድ ሌሊት ምጥ ያዛት። እናቷና አያቷ የነገስታቱ አዋላጅ የሆኑትን ሴት በፍጥነት አስመጡ። ምንትዋብ ሌሊቱን በሙሉ ስታምጥ ሴቱ ማርያም ማርያም ሲል በካፋ በጭንቀት ቁጭ ብድግ ሲሉ ሲጸልዩ ካህናት ምህላ ሲያወርዱና የቤተ መንግስት ባለሟሎች ሲንቆራጠጡ ቆይተው ንጋት ላይ የመጀመሪያው እልልታ ተሰማ። በሰላም የመገላገሏ ዜና በመሆኑ ለአጼው የአፍታ እፎይታ ቢሰጣቸውም የሕፃኑን ጾታ ለመለየት እልልታውን መቁጠር ጀመሩ። እልልታው ተደገመ። የበካፋ ጭንቀትም ናረ። ሶስተኛውና የመጨረሻው እልልታ ይሰማና ወሽመጤን ይቆርጠው ይሆን ወይስ ይቀጥላል የሚለው ጭንቀት በእያንዳንዱ እልልታ መሃል ያለችውን ቅጽበት ዝንተ ዓለም እስክትመስል ድረስ ለጠጣት። ሶስተኛው እልልታ ተሰማ። እዚህ ላይ የበካፋ የልብ ትርታ ጸጥ አለ። ሌላ እልልታ ካልተሰማ አልቦ አልጋ ወራሽ የሚለው ስጋት ሰቅዞ ይዟቸዋል። የጠላቶቻቸውን መደሰት የወዳጆቻቸውን መሳቀቅ እየቃኙ ሳለ አራተኛው የእልልታ ድምፅ መጣ። ወንድ ልጅ። አምስተኛውን፣ ስድስተኛውንና ሰባተኛውን እልልታ መስማት አላስፈልጋቸውም። ወንድ ልጅ ተወልዶላቸዋል። ዜናውን በመላ ቤተ መንግስቱ ግቢ ውስጥ ሲያስተጋቡ ግቢው ትርምስምስ ወጣ። ምንትዋብ ድካም ላይ ብትሆንም ደስታዋ ወሰን አጣ። በጭንቀት የተኮማተረው ግንባሯ ተፍታታ። ቁስቋም ማርያምን አመሰገነች። አጼ በካፋ በጭንቀት የሙጥኝ ይዘውት የነበረውን የጸሎት መጽሐፋቸውን አስቀምጠው ከመኝታ ክፍላቸው ወጡ። ምንትዋብ ወዳለችበት ገሰገሱ።
ምንትዋብ እስክትጸዳዳ ጠብቀው ሲገቡ እየደጋገሙ እንኳን ማርያም ማረችሽ አሏት። እንኮዬ ሕፃኑን አቅፎ ሲያሳዩአቸው የደስታ እንባ ተናነቃቸው። አልጋ ወራሽ በማግኘታቸው ሩፋኤልንና ከአንገርብ ወንዝ በስቲያ ደፈጫ የተከሏትን ኪዳነ ምሕረትን አመሰገኑ። ውለታቸውን በወርቅ እንደሚከፍሉ ቃል ገቡ። ቤተ መንግሥት ውስጥ ታላቅ ፈንጠዝያ ሆነ። ወዲያው ስፍር ቁጥር የሌለው የግባት ነፍጥ ወደ ላይ ተተኮሰ። የአካባቢው ሰው ወንድ ነው እያለ ጃን ተከል ግልብጥ ብሎ ወጣ። ሴቶች ልልታቸውን አቀለጡት። ጎንደር የምስራችሁ ደረሳት። ፈነደቀች። ራቅ ካሉ ቦታዎች ሳይቀር ጎንደሬዎች እየከነፉ ጃን ተከል ደረሱ። እቴጌ ወንድ ልጅ ተገላገሉ። 7 ጊዜ ሲተኮስ ቆጥሬያለሁ። ወንድ ነው። ንጉሡ አልጋ ወራሽ አገኙ ይላል አንዱ። 3 ቆጥሬ ሴት ትሆን ስል 4 ሲደገም እንግዲያማ 7 ነው የሚሆን ወንድ ነው ብዬ ስሮጥ ወጣው ይላል ሌላው። የዕጣና የውርርድ አሸናፊዎች የድል ዋጋቸውን ጠየቁ። ንግርቶች ሁሉ እንደገና ተነገሩ። የቅድስት ወለተ ጴጥሮስ ትንቢት ተነሳ። የእሷ ንግርት መሬት አይወድቅም ተባለ። በየደብሩ ካህናት ደውል አሰሙ፣ ዘመሩ፣ አሸበሸቡ። መነኮሳት ሕልማቸውን ተለዋወጡ። ደስታ በደስታ ሆኑ። የበካፋይ ስልጣን ተቀናቃኞች ወሬውን ሲሰሙ ደነገጡ። ተስፋቸው እንደንፋሎት ተነነ። የማስመሰል ካባ የደረቡ አንጀታቸው ያረረ ወንድ ልጅ በመወለዱ ከልብ የተደሰቱ መኳንንት፣ ካህናትና ሊቃውንት ከቅርብና ከሩቅ ደስታቸውን ለመግለጽ ወደ ቤተ መንግሥት ኮረፉ። ለሕፃኑ መልካም ምኞታቸውን አዥጎደጎዱ። ሕፃኑ ባያቱ በአፄ አድያም ሰገድ ኢያሱ ስም ተጠራ። ግብር በየቀኑ ገባ። ኢያሱ በወጉ መሠረት በ40 ቀኑ ክርስትና ተነሳ። ኢያሱ ከተወለደ በኋላ የመጀመሪያው መስቀል ነው። ለአፄ በካፋ ዓመታዊ ሰራዊት ግባት ከፍተኛ ዝግጅት እየተደረገ ነው። እንደ ጎጃምና ትግራይ ካሉ ራቅ ካሉ ግዛቶች የሚመጡ አስተዳዳሪ መኳንንት ክረምቱ ሳይገባ ግንቦት ወር ላይ እያንዳንዳቸው ሰራዊታቸውን ይዘው ጎንደር ሲገቡ፣ እንደ ሰሜንና በጌ ምድር ካሉ ቅርብ ቦታዎች የሚመጡት ደግሞ አዲስ ዓመትን ቤታቸው ውለው ሰራዊታቸውን ይዘው ጎንደር ገብተዋል። ቤተ መንግሥት ዙሪያ ለየግላቸውና ይዘውት ለመጡት ሰራዊት ድንኳን ተተክሎላቸው እዚያው አርፈዋል። ምንትዋብና አያቷ ስለ ሰራዊት ግባቱ አስፈላጊነት ሲነጋገሩ አያትየው ነገስታቱ ይሄን በዓል የሚያደርጉት አንድም እንግዲህ ወታደራዊ ጉልበታቸውን ለማሳየት ብለው ሲጀምሩ አቋረጠቻቸው። ለማን ነው የሚያሳዩት? ለሁሉም። እሱ ብቻም አይደለ፣ የመኳንንቱን ታማኝነት ለማረጋገጥም ሲሉ ነው። ሌላ ደግሞ ደንብ ሲያወጡ ወይም አዋጅ ሲነግሩ መኳንንቱ በየግዛታቸው ያንን ደንብና አዋጅ በተመሳሳይ መንገድ እንዲያስከብሩ ጭምር ነው። ሌላው ደግሞ መቼም ንጉሡ መኳንንቱ እንዳያምጹባቸው፣ ተቀያይሟቸውም ከሆነ ደግሞ ለማረጋጋትና ሰላም ለመፍጠር በጋብቻ የሚተሳሰሩበትም ጊዜ ነው። በዚህ ጊዜ አንድ የተቀየመ መኮንን አሞኛል ብሎ ሊቀር ይችላል። እናም ይህ ጊዜ ጃን ሆይ አለ ነገር የሚሉበት ብዙ ነገር የሚያውቁበትና የሚስተካከል ሀለም ቶሎ ብለው የሚያስተካክሉበትም ጊዜ ነው አሏት። የበዓሉ ዕለት ምንትዋብ ከአፄ በካፋ ጎን ድባብ ተይዞላት አደባባይ ወጣች። ሥርዓቱን ለማየት እጅግ ጓግታለች። ከንጉሠ ነገሥቱ ጎን ተቀመጠች። ጎንደሬዎችም ይህን ታላቅ በዓል ለመታደም ሥራቸውን ነቅለው ወጥተዋል። ፎካሪዎች በየተራ እየወጡ ወደ ላይ ወደ ታች እያሉ ፎከሩ፣ ሸለሉ። ንጉሠ ነገሥቱን አወደሱ፣ አመሰገኑ። ሽለላውና ፉከራው ሲቆም በአጋፋሪ መሪነት ታላቁ ሰልፍ ተጀመረ። ባለነፍጡ እንዲሁም ባለጦሩ ጋሻውን አንግቦ ወጣ። የበግ ለምዱን ትከሻው ላይ ጣል አድርጎ ጸጉሩን አጎፍሮ በታላቅ ስነ ስርዓትና ኩራት ጉልበቱንና ታማኝነቱን እያሳየ በንጉሠ ነገሥቱ፣ በመሳፍንቱ፣ በመኳንንቱና በሕዝቡ ፊት ተመመ። ሴቱ በእልልታ ወንዱ በሆታ ተቀበላቸው፣ አከበራቸው፣ ተማመነባቸው፣
አድናቆቱን ገለጸላቸው። ምንትዋብ ከየቦታው በመጣው ጦር ብዛትና ስርዓት ተደነቀች። ንጉሠ ነገሥቱም የተሰማቸውን ደስታና ኩራት አስተዋለች። ከሰልፉ በኋላ በዓሉ ላይ የተገኘው ሁሉ ግብር ለመታደም ወደ ፋሲል ቤተ መንግሥት ግቢ ግብር አዳራሽ አመራ። በሚቀጥሉት ቀናትም ንጉሠ ነገሥቱ በተለያዩ ጉዳዮች ላይ ከመሳፍንቱና ከየግዛቱ ከመጡት መኳንንት ጋር ስለ ሀገር ደህንነት፣ ስለ ወሰን አጠባበቅ፣ ስለ ግብር አሰባሰብ የመሳሰሉ ጉዳዮች ላይ መከሩ። ከየግዛቱ የመጡት መኳንንትም መስቀልን አክብረው መስከረም መጨረሻ ላይ ወደ የመጡበት ተመለሱ። እንደዚህ እያለም ለምንትዋብ ዓለም ሙሉ ሆነችላት። ሕይወትም አዲስ ትርጉም ሰጠቻት። ተናክቶባት የነበረውን በራሷ መተማመንን መለሰችላት። ጥንካሬ ያከለችላት። ቤተ መንግሥት ውስጥ የሚኖራትን ስፍራ እንድታመቻች በር ከፈተችላት። ቤተ መንግሥትም ዓለምን በተለየ መልክ እንድትመለከት አደረጋት። ውሉም እየሰፋላት መጣ። የቤተ መንግሥት ሕይወት በወግ የታጠረ፣ የአገር ጉዳይ የሚመከርበትና የሚወሰንበት፣ ጥሩም ክፉም የሚታለምበት፣ ሃይማኖታዊ ሆነ ሌላ ወገናዊነት ጎልቶ የሚወጣበት፣ ለመሾም ለመሸለም ፉክክርና ሹክቻ የበዛበት፣ በተለይም ደግሞ የቤተ መንግሥቱ አንዱ ክፍል የሆነው መሰሪ የተባለው ድብቅ ቦታ ንጉሠ ነገሥቱ ከመሳፍንቱና ከመኳንንቱ ጋር እንደ ጦርነት ያለ ከፍተኛ የአገር ጉዳይ የሚመክሩበት፣ ሴራ የሚሸረብበትና የሚፈታበት፣ ውሳኔ የሚሰጥበትና ሹምሽር የሚካሄድበት ቦታ መሆኑን አበጥራው ወቀች። የቤተ መንግሥት ወግና ውስብስብነት እንደ በፊቱ ግራ ማጋባቱን ተወ። ኢያሱን ከወለደች በኋላ የቤተ መንግሥት ብቻ ሳይሆን የሀገር ጉዳይ ላይ መወያየትና ማን መሾም ማን ደግሞ መሻር እንዳለበት ሐሳብ መስጠት ጀመረች። ንጉሠ ነገሥቱም ቢሆኑ በአስተዋይነቷ ተመኩ። የሰዎችን ባህሪ ጠንቅቃ ማወቅ በመቻሏም ተደነቁ። ማታ ማታ መኝታ ቤት ከመግባታቸው በፊት ማምሻ ክፍል ውስጥ ተቀምጠው ከእሷ ጋር መወያየት የሚያስደስታቸው ነገር ሆኖ አገኙት። አንድ ምሽት ላይ እዛው ማምሻ ክፍል ውስጥ ተቀምጠው ሲያውቁ ጃን ሆይ እንዳየሁት ጠላቶች አሉ አለቻቸው። ብዙ ናቸው ከማለት ተቆጥባ ንግስና ማለት ይኸውም አዶለ ጠላት ማፍራት ይኸው ነው። አንዱን ሹሜ ሌላውን ስሽር የተሻረ ያኮርፋል፣ ያምጣል። ግብር መገበር ያለበት ሲያዘገይ ወይም አልገብርም ሲል ስትቀጪው ጦር አስከትሎ ይነሳል። ርስት ነጥቆ የያዘውን ነጥቆአለሁ፣ ይቀየመኛል። ነፍስ አጥፍቶ ይፈረድበትና ይግባኝ ብሎ ይመጣል። ፍትሑ ለሟች ተሆነ የዳኞቹን ፍርድ አጸናበታለሁ። ያኔ ተወላጆቹ ያኮርፉኛል። ስለዚህ ዳኝነት ወይም ንግስ የሚወደዱበት ሥራም አይደለ። አይግረምሽ እናትዋ። መቼም ኃጢአዲያም ሰገድ ኢያሱ በኋላ ከነበሩት ጊዜያት ጋር ሲታይ አሁን ይሻላል። ቢሆንም አንዳንዶች አይተኙሎትም። አመጠኛውን ሁሉ ከመቅጣት በዘዴ መያዝ ጥሩ ነው። እውነትሽን ነው። እኔም ሳልወድ በግድ ወደ ቅጣቱ አደላለሁ መሰል። ዛዲያ እኮ በጋብቻ እያስተሳሰርሁ እየሾምኩ እየሸለምኩ መሬትና ጉልት እየሰጠው ለማባበል ሞክራለሁ። የኔም ዘመዶች እኮ ሊያግዙ ይችላሉ። የሚታየ ሉያና ወንድም ኒቆላውስ የተማረና ብልህ ሰው ነው። በእድሜም ብስል ነው። ቀኝ እጆ አማካሪው ሊሆን ይችላል። አጎቴ አርከለዴስም የተማረ ብቻ ሳይሆን ደፋርና ታማኝ ነው። ቤተ መንግሥቱን ቀጥ አድርጎ ይዝሎታል። ወንድም የወልደ ልዑልም ቢሆን ትምህርት አለው። ለሀገር የሚበቃ ብርቱና አዋቂ ሰው ነው። እሸቴ፣ ነጩ፣ ጌታና አውሳቢያስም ትምህርት አላቸው። ታዛዥ አገልጋዊ ሌላ አይሆኑም። እኚህ ሁሉ አጠገቡ አሉ። አለ ስጋት ሁሉም ማድረግ ይችላሉ። መልካም ብለሻል። እንደማየው ካህናቱ አሁንም ውስጡን ሹክቻ ላይ ናቸው። እንደ ፊቶቹ ነገስታት በአደባባይ ክርክር ቢያደርጉ ያረጓጓቸው ነበር። ቅባቶቹ ክርክሩን ይፈልጉታል ስትል እሷ ወደ ቅባት ስለምታዘነብል
አዝማሚያው አገባቸው። ክርክሩን ለማድረግ አስቤያለሁ። ብቻ ቅባቶቹን አረጋጋለሁ ስል ሌሎቹን ደግሞ አስቀይማለሁ። ቅባቶቹን አረጋጋ ብዬ አባቴ ያቆዩትን የተዋህዶ ሃይማኖት እንዴት መጉዳት ይቻለኛል? በክርክሩ ቅባቶች ታሸንፉ መቼም በወንድሞ ባጤ ዳዊት ጊዜ አሸንፈውም አልነበር? እሱ ብዙ ታሪክ አለው። ቅባቶች ያሸነፉ ብዬ ሃይማኖቴን መቀየር አይቻለኝም። ቢስማሙልኝማ ሰላም አገኝ ነበር። እውነት ሆኖ ዋናው ነገር እኮ ሁሉም እንደ ሃይማኖቱ መሆኑ ነው። ሁሉ እንደሱ ሐሳብ ሆኖ ነው። እንደሱ ሐሳብማ ክርክር ምን ያደርጉ ኑሯል? ሁለቱም ዝም ብለው ቆዩና ወደ መኝታ ክፍላቸው ገቡ። ብዙም ሳይቆዩ ስለ ፍቅሯና ስለ አስተዋይነቷ ሲሉ በዕድሜ የገፋውን ኒቆላውስን ግራዝማችነት፣ አርከለዴስን የአሪንጎ አስተዳዳሪ፣ በኋላም የእልፍኛ አዛዥ በማለት ማዕረግ ሰጧቸው። ወልደ ልዑልን፣ እሸቴንና የአጎቶቿ ልጆች የቤተ መንግሥት ባለሟሎች አድርገው ሾሟቸው። ምንትዋብ ቋረኞችን ቤተ መንግሥት ውስጥ አደላደለች። ከሁሉ በላይ ግን ኢያሱን መንከባከብ ቀዳሚ ተግባራ ሆነ። ኢያሱ 3ኛ ዓመቱን ሲይዝ ከሌሎች ነጋሲያን ልጆች ጋር ግቢ ውስጥ ጨዋታ ሲጀምር በካፋ ልጄን እንዳይገሉብኝ ብለው ስጋት ገባቸው። ምንትዋብ እንደ ሌሎች ነጋሲያን ልጆች ዘመድ ጋር ይላክብኛል ብላ ፈራች። ሰንበት ብሎ ኢያሱ አጼ በካፋ ከሌላ የወለዳት እህቱ ውቢት ዘንድ መሄዱ ሲረጋገጥ ጭንቋጣት። እንደሷ ፍቃድ ቢሆን አጠገቧ አድርጋ አያቷ እሷን በእውቀትና በግብረ ገባ ንጸው እንዳሳደጓት ልጇን ልታስተምር በመልካም ምግባር ልታንጽና በአካል ልትገነባ ፈልጋ ተመኝታና ተዘጋጅታ የነበረው ሁሉ መና ሆኖ መቅረቷ አሳሰባት። አንድ ምሽት ከራት በኋላ ነው። ከንጉሠ ነገሥቱ ጋር ማምሻ ክፍል ውስጥ ወንበሮቻቸው ላይ ቁጭ ብለው ይጫወታሉ። በካፋ ፈገግ አሉና ዛሬ መንገድ ሲሄድ አንዱ ደንጊያ ላይ ተቀምጦ ፀሐይ ይሞቃል። እኔ ስመጣ አልተነሳም አሏት። ወሬውን ለመናገር ካላቸው ጉጉት የተነሳ ልቧ ከሳቸው ጋር እንዳልሆነና የወትሮ ፀሐይ የመሰለው ፊቷ ዳመና እንደጠለባት አላስተዋሉ። ኒቆላውስ ቆጣ ብሎ አንተ ንጉሥ ሲመጣ ማትነሳ ሲለው ሰውየው ንጉሥ መሆኑን በምን አውቃለሁ? ግንባሩ ላይ የለ። እኔ እዚህ ቁጭ ብዬ ፀሐይ ስሞቅ ያከበርኩት የመሬቱን ሳይሆን የሰማዩን ንጉሥ ነው ብሎ ሲመልስለት ተሳሳቅን ብለው አለመሳቋንና ፊቷ መለዋወጡን ልብ ባሉና ደነገጡ። ምን ነው የኔ ዓለም የከፋሽ ትመስያለሽ? ላፍታስ እንኳ እንድትከፊብኝ አልሻም። የተከፋሽበት ነገር ካለ ሐዋይኝ አሏት። ጃንሆይ የኢያሱ ነገር ያሳስበኛል። እርስዎ ፊት ዘንድ ሽሬ መስደድ ይፈላሉ። እኔ ደግሞ እዚህ ሆኖ ትምህርቱን እንዲማር ነው ምሻ። የቤተ መንግሥትም ወግ እየተማረ ቢያድግ ነው ምመርጥ። ሌት ተቀን የሚያስጨንቀኝ እንቅልፍ የሚነሳኝ ነው። ልጅ የሌላ ቦታ ሄዶ ተኝቼ ማደር አይሆንልኝም። የፊቷን መከስከስና የድምጿን መርበትበት አስተውለው ልባቸው ተነካ። የኔ ዓለም ብለው እጇን ሳባ አድርገው እያሻሹ የኔዋ ምንትዋብ ሐላንቺ መኖር እንደማልችለው ሁሉ ከልጅ የተነጥዬ መኖር አይቻለኝም። ወድጄማ ዶል ልጄ ኃይኔ ርቆ እንዲሄድ የምፈልገው። እንደምታውቂው ብዙ ጠላቶች አሉኝ። እኔን ለመበቀል ሲሉ ይገሉብኛል ብዬ ሰግቼ ነው። ከገደሉት እኮ አንቺም ብትሆኚ ታዝኝብኛለሽ። ባክሽ ተረጂኝ። ትምህርትም ቢሆን እዛው ይማራል። ኪዳነ ምሕረት ትርዳኝ፣ ተሎ እንዲመለስ አደርጋለሁ ብለው የእሳቸው ጭንቀት ቢጨምርም የእሷን ሊያቃልሉ ሞከሩ። ሊደብቁት ያልቻሉትን መጨነቅ ፊታቸው ላይ አየች። እሷን በማስደሰትና የልጃቸውን ሕይወት ለማዳን በመፈለግ መካከል ልባቸው እንደተከፈለ ተረዳች። አንጀቷ ተላወሰ። የጠየቅኩትን ሁሉ ይፈጽሙልኛል። ይህ ኢያሱን አደጋ ላይ የሚጥል ጉዳይ ስለሆነ ልረዳቸው ይገባል አለች ለራሷ። ጭንቀታቸውን ለማቅለልም እውነቱን ነው፣
ልጃችን አደጋ ላይ ሲወድቅ ማየት አልፈልግም። ይህድ ግድ የለም አለቻቸው። ኢያሱ በጥቂት ሳምንታት ውስጥ እህቱ ጋር ሽሬ ተላከ። ምንትዋብ እንባዋ ረጨች፣ በናፍቆት ባባች። ልጇ አጠገቧ ባለመኖሩና ያሰበችለትን ሁሉ ማድረግ ባለመቻሏ ቅር ተሰኘች። አያቷ ቋራ ሄደው ከእናቷ ጋር ተመልሰው መጥተው አጠገቧ ቢሆኑም ከልጇ ጋር በመለያየቷ ምክንያት የተፈጠረውን ክፍት ቦታ ሊሞሉ አቃታቸው። ቀደም ብሎ ከአጼ በካፋ የደጃዝማችነት ማዕረግ አግኝተው የነበሩት አባቷ በቅርቡ አርፈው ስለነበር የእሳቸው ሐዘን ተጨምሮበት ነገሩን አባባሰው። ከእናቷና ከአያቷ ጋር ስትሆን በአመዛኙ የምታወራው ስለ ልጇ በመሆኑ ጨርሰው ሊያጽናኗት አልሆንላቸው አለ። አንድ ቀን እናቷ ወሬ ለመቀየር ብለው ጥላዬ ከቤት ጠፍቶ በመሄዱ ባላምባራሱ ነኝ ልጄን አማርሬ እንዲጠፋ አደረኩት ብለው በሐዘን ብዛት እንደሞቱ ነገሯት። ጥላዬ ጠፋ አለቻቸው ደንግጣ። ማናወቀ አንቺ ሮብ ወደዚህ ልትነሽ ማክሰኞን ዋል የጠፋው ጌጤ አንቺን ልትሰናበትሽ እንኳ አልመጣችም። እትዋጋ ይሆናል ብላ ልትፈልገው ሄዳ መቼም ሰው ትሆናለች አላልም ነበር። እህዋለች እንጃ አይኗ በለቅሶ ሳይጠፋ አይቀርም። እህው እስተ ዛሬ የት እንደደረሰ ማንም አላወቀ አሏት። ምንትዋብ ደነገጠች፣ አዘነች። ልትናገር ፈልጋ ልሳኗ ተዘጋ። የእሷን መሄድ ተከትሎ መጥፋቱ ገረማት። ለቀናት የት ሄዶ ይሆን የሚለው ጥያቄ ለልጇ ያላት ጭንቀት ላይ ተደምሮ ልቧን አስጨንቀው። ምንም እንኳን ልጇ ደህና መሆኑንና ትምህርትና ዋናም እየተማረ እንደሆነ ከፍ ሲል ደግሞ ቀስት ውርወራ፣ ጉግስና አደን እንደሚማር ብትሰማም ጭንቀቷን ብዛም ሊቀንስላት አልቻለም። ሳታስበው ግን ሁኔታዎች ተቀየሩ። ለንጉሠ ነገሥቱ ቅርብ የሆነው አቃቤ ሰዓቱ ዲዮስቆርስ ንጉሠ ነገሥቱን ኢያሱ መጥቶ የቤተ መንግሥት ወግ አስተዳደርና ትምህርት በአግባቡ ይማር፣ በአባቱ አጥንት ይዞታለሁ እያለ አላስቆም አላስቀምጥ አላቸው። ምንትዋብ አጋዥ ያገኘች መሰላት። አንድ ቀን ያልታሰበ ነገር ተፈጠረ። የ6 ዓመቱ ኢያሱ ሲጫወት ድንገት በቀስት የሰው ጊደር ወጋ። የጊደሩን ባለቤት ፈርቶ ከዓይን ተሰወረ። ሲፈለግ በመጥፋቱ ክርስትና አባቱ የእህቱ ባል ደጃዝማች ባስሌዎስና የአካባቢው ነዋሪ በጭንቀት አካባቢውን አሰሱ። ሰፈርተኛው ሁሉ በደቦ ተከፋፍሎ ቀየውን ወንዙንና ጫካውን ፈተሸ። ኢያሱ የውሃ ሽታ ሆነ። ሰው ተደናገጠ። የሚያደርገው ጠፋው። ብሎም ኡኡታ ለቅሶና ጩኸት በረከተ። ለንጉሠ ነገሥቱና ለምንትዋብ እንዴት እንደሚነገራቸው ተመከረ። ኢያሱ ከተደበቀበት ሲወጣ እልልታና ደስታ ጩኸትንና ለቅሶን ተኩ። ማንነቱ ተደብቆ የኖረው ልጅ በዛ አጋጣሚ ማንነቱ ታወቀ። ደጃዝማች ባስሌዎስ ግን የኢያሱ ማንነት መታወቁ አደገኛና አሳሳቢ መሆኑን ተረድቶ በሐሳብ ማሰነ። አጼ በካፋ ጉዳዩን እንዲሰሙ አደረገ። ኢያሱን በፍጥነት ጎንደር እንዲመለስ ተደረገ። ምንትዋብ እናቷና አያቷ የደስታና የእፎይታ እንባ ነቡ። ምንትዋብ ሳትውል ሳታድር ኢያሱ በተመረጡ አስተማሪዎች ትምህርት እንዲማር አደረገች። የመንፈስ፣ የግብረ ገብ፣ የአካል ግንባታና የቤተ መንግሥት ወግ ትምህርትም ላይ አተኮረች። አጼ በካፋ ጠላቶቼ ይገሉብኛል ብለው ስጋት ቢገባቸውም ዝምታን ፈቀዱ። በሌላ በኩል ግን ከሷ ከእመቤት እንኮዬ ከእመቤት ዩሊያናና ከግራዝማች ኒቆላውስ ጋር ብዙ ጊዜ ቆይታ መያዝ አዘወተሩ። በተለይ ምንትዋብን አንቺ ብልህና አስተዋይ ስለሆንሽ እኔ ሳልኖር ከልጄ ጋር ሆነሽ አገሬን በአግባቡ እንድትመሪ እንድታስተዳድሪ፣ የባህር ማዶ አረመኔዎች አገሬ ገብተው እንዳይበጠብጡ፣ ሕዝቤንም በሃይማኖትም ሆነ በሌላ እንዳይበክሉ አደራ ይሏታል። በነገሱ በ9ኛው ዓመት መጀመሪያ ላይ ጥቅምት ወር ውስጥ ግን ወዳጅ ዘመዴን እለያለሁ በሚል ታመምኩ ብለው ሲደበቁ ምንትዋብ ሚስጥር ጠበቀች። ወዲያው ንጉሱ ሊሞቱ ነው፣ ንጉሱ ሞተዋል የሚል ወሬ ጎንደርን አወዛገባት።
የጎንደር ከንቲባ ብላቴን ጌታ ኩቾ ከወህኒ አምባ ነጋሴ ያመጣለው ብሎ ሰራዊት አዘጋጀ። ወህኒ አምባዎች በበኩላቸው ወሬውን ሲሰሙ እኔ ልንገስ፣ አንተ ንገስ፣ የለም እሱ ይንገስ ተባባሉ። ተመራረጡ፣ ተፎካከሩ። ጎንደር እንደ ልማዷ ልትታመስ ሆነ። በካፋ ይህን ሲሰሙ አለመታመማቸውን ለማሳየት ሐሙስ ቀን ደብረ ብርሃን ስላሴ ሲሄዱ መኳንንቱ በርቀት ከጋሻ ጃግሬዎቹ ኋላ በፈረስ ተከተሏቸው። ሕዝቡም ከየቤቱ እንደ ጎርፍ ፍንቅል ብሎ ወጣ። በካፋ ሕዝቡን ታዩኛላችሁና ወደ ቤታችሁ ግቡ ብለው አሰናበቱ። ሊቃውንት ንጉሠ ነገሥቱን በሕይወት በማየታቸው መሬት ሳሙ፣ ካህናት ዘመሩ፣ ሕዝቡ ተደሰተ፣ ከረብሻ ዳነ። በካፋ ግን ብዙ ታዘቡ። ወዳጅ መሳይ ሁሉ ከበስተጀርባቸው ምን እንደሚያስብ ተረዱ። መኳንንቱን ወርቅ ሰቀላ ጠርተው በአፈ ንጉሥ በኩል ምን ነው ባካችሁ እንዳው ጥቂት ቀን ታመም የብተኛ ሽብር ማስነሳታችሁ ስለምን ከተማዬን አስደነገጣችኋት? ሞተ ብላችሁ እንደዚህ መሆናችሁ ተገቢ ነውን? ሲል ጠየቋቸው። እንደማይተኙላቸውም ተረዱ። ሆኖም እነዚህ በልባቸው ክፋት የለም ብለው ይቅርታ አደረጉላቸው። መሳሪያ ያነሳው ኩቾ ግን ከነተከታዮቹ ተይዞ ጊዜያዊ እስር ቤት ገብቶ ለፍርድ እንዲቀርብ ተወስኖበት ፍርድ ሸንጎ ቀረበ። የሀገር ክህደት ወይም ሌላ ከፍተኛ ወንጀል ካልሆነ በስተቀር የዙፋን ችሎት የማይዙት ንጉሠ ነገሥት ጃን ተከል ተገኝተው ከምንትዋብ ጋር እንደወትራቸው ቀይ ድባብ ተይዞላቸው ከፍ ያለ ቦታ ላይ ተቀመጡ። መሳፍንቱ፣ መኳንንቱና ሊቃውንቱ እንደየደረጃቸው ተሰየሙ። ፍትሐ ነገሥት ተርጓሚዎቹ፣ ፍርድ ሰጪዎቹና አዛዦቹ፣ ግራ ቀኝ ተቺዎቹ ሁሉ ተገኝተዋል። አራቱ ሊቃውንት ፍትሐ ነገሥት ይዘው ቦታቸው ላይ ተቀመጡ። አቡኑ፣ አቃቢ ሰዓቱና መኳንንቱ የተለመደ ቦታቸው ላይ ሆኑ። ኩቾና ተከታዮቹ እግራቸው በእግረ ሙቅ ታስሮ፣ ጋሻ ጃግሬዎች ግራና ቀኝ እየጠበቋቸው በንጉሠ ነገሥቱ ትይዩ ቆሙ። ከአዛዦቹ አንደኛው ጠበቃ ከፈለክ ይፈቀድልሃል አለ ኩቾን። አያሻኝም። እንግዲያማ ተጠየቅ። ልጠየቅ። አንድ ስጠይቅህ አንድ፣ ሁለት ስሰጥህ ሁለት መልስልኝ። ከዚህ እንዳትዛነፍ በቅሎ ያግድህ። ጃን ሆይ ትንሽ አሟቸው ሰንብተው እንደነበር አልሰማህም? ሰምቻለሁ። ተጠየቅ። ልጠየቅ። ጃን ሆይን አደባባይ ባታያቸው ሊሞቱ ነው ብለህ አላወራህም? አላወራሁም። ተጠየቅ። ልጠየቅ። ያለ ጃን ሆይ ፍቃድ ሰራዊትህን ማንቀሳቀስ እንደማይችል ታውቃለህ አታውቅም? አውቃለሁ። ተጠየቅ። ልጠየቅ። ዛዲያ ስለምን ሰራዊትህን አንቀሳቅሰህ ለአመት ተነሳህ? ለአመት አልተነሳውም። ምስክር ይጠራብህ። ሰራዊት አንድ ስጠይቅህ አንድ፣ ሁለት ስሰጥህ ሁለት መልስልኝ ያልኩህን አጣርሳል። ለበቅሎ አስጥራ። አላጣረሱም። አጣርሳል። ምስክር ይጠራብኝ ወይንም አይጠራብኝ ነበር መልሱ። ከጥያቄ አልወጣውም። እማኞች ይጠሩልኝ እያለ ወደ ሰው ተመለከተ። ኩቾ አጣርሷል፣ አጣርሷል፣ በቅሎዋን ይክፈል አለ ሰው። ተጠየቅ። ልጠየቅ። ለአመት መሳሪያ አላነሳም? ራስ ተስፋ ኢየሱስና ቢትወደድ ስኩት ጃን ሆይ ያስራል ቢሉኝ መሳሪያ አነሳው። ተጠየቅ። ልጠየቅ። ምንም ሳታደርግ ጃን ሆይ ስለምን ያስሯል? ሞተዋል ብለህ ስላወራህና ከወይኒ ነጋሲ ልታመጣ ስለፈለክ ነው እነ ራስ ተስፋ ኢየሱስ ያስሩሃል ያሉ። ኩቾ ወደ አጼ በካፋ ተመለከተ። ሁለት እጆቹን ዘርግቶ ጃን ሆይ ይማሩኝ ብሎ አጎነበሰ። ምጠይቀው ጥያቄ አለ ሲል ጠየቀው አንደኛው አዛዥ። የለኝም፣ ምሕረት ያርጉልኝ ጃን ሆይ አለ ኩቾ አጎንብሶ። ከአዛዦቹ አንደኛው ጋቢውን አስተካከለና ወደ ንጉሠ ነገሥቱ ተመለከተ። ጃን ሆይ ኩቾ የቀረበበት ክስ ክህደት ነው። ክህደት ደግሞ በሞት ያስቀጣል አለ ፍትሐ ነገሥቱን እያገላበጠ። ፍትሐ ነገሥቱ የሚለው በንጉሥ ላይ ያመጠና ያሳመጠ በሞት ይቀጣ ነው። ይህን አይነቱ የሞት ብይን ይገባዋል አይገባውም ወይም ደግሞ ሌላ ቅጣት ይቀጣ ብለው ለመወሰን መኳንንት እንደየማረጋቸው እየቆሙ ከዝቅተኛው ጀምሮ እስከ ከፍተኛው ድረስ አስተያየት ሰጡ።
ክህደት ነውና ሞት ይገባዋል አሉ አንደኛው መኮንን። ግዞት ይላክ አሉ ሌላው። በግርፋት ይቀየርለት ብለው ተቀመጡ አንደኛው። ጃን ሆይ መሐሪ ናቸውና ምህረት ይደረግለትና ሹመቱን ይገፈፍ አሉ ሌላኛው። እንደዚህ እያለ ሁሉም ተናግረው ከጨረሱ በኋላ የማሳረጊያውን ንግግር የንጉሠ ነገሥቱ በመሆኑ አፈ ንጉሡ አጎንብሶ ጆሮውን ሲሰጣቸው ሁሉም ለመስማት ጆሮአቸውን ሲያቀኑ ኩቾና ተከታዮቹ ትንፋሻቸውን ውጠው ተጠባበቁ። ይህን ሁሉ በአንክሮ የምትመለከተው ምንትዋብም ተጠባበቀች። አፈ ንጉሡ ቀና ብሎ አራቱን አዛዦች ጃን ሆይ እናንተ ፈራጆቹ እንደ ሕጋችሁ ፍረዱበት ብሏቸዋል አላቸው። አዛዦቹ ሳያመነቱ ኩቾ ላይ ሞት ፈረዱበት። ችሎት ተነሳ። ንጉሠ ነገሥቱ ሲነሱ ሁሉም ቆመው እጅ እየነሱ አሳለፏቸው። ከፊት የሚመሩት ከፊት እየመሩ ለንጉሠ ነገሥቱና ለምንትዋብ ድባብ ተይዞላቸው መኳንንቱ እንደየተራቸው አጅበው ወደ ቤተ መንግሥት ግብር አዳራሽ አመሩ። ኩቾና ግብረ አበሮቹ አደባባይ ላይ በሊጋባውና በረዳቶቹ አማካኝነት ተሰቀሉ። አከታትሎ ከኩቾ ጋር አምፀው የነበሩት የንጉሠ ነገሥቱ ሁለት እህቶችም ታድነው ተይዘው አስክሬናቸው መሬት ተወርውሮ ለቀናት ቀባሪ አጥቶ የጅብራት ሆነ። አመፅ አስነስተዋል የተባሉትም ከፍተኛውን ቅጣት በመቀጣታቸው ሀገር ሰላም ሆነች። ንጉሠ ነገሥቱ በመደበቃቸው ሙተዋል ተብሎ የተናፈሰው ወሬ እውነትነት ባይኖረውም ሕዝቡ ንጉሠ ነገሥቱ በራሳቸው ላይ ያሟረቱ ያህል ቆጠረባቸው። 10 ሺህ ዓመት ንገስ። ምንትዋብ አጼ በካፋ ወደ መሰሪ እንድትመጣ ሲልኩባት ሕይወቷ ዳግም ተለወጠ። ለጥቂት ቀናት መሰሪ ሱባኤ ገብተው ስለነበር ጨርሰው ነው